ኢየሱስ ሲደመር ግርዛት፣ ኢየሱስ ሲደመር የሙሴ ሕግ፣ ኢየሱስ ሲደመር ረጅም ቀሚስ። አሁን ይሄ ራሱ የሚያሳየው ምስጢረ መለኮት ላይ ያለው ዕውቀት፣ ነገረ ሥላሴ ላይ ያለው ዕውቀት ውስን መሆኑን ታሪካዊ አመጣጥን እነግርሃለን። ቁጭ ብለህ ትማራለህ። እሱ ኢየሱስ ሲደመር ብለህ ምንም ነገር ከጨመርክ you are out of the gospel። ከወንጌል ውጭ ነህ። መልካም ፍሬ የማያፈራ ዛፍ ይቆረጣል። መቆረጥ ብቻ አይደለም ወደ እሳትም ይጣላል አለ። ቤተክርስቲያኗ ክርስቶስን አታውቅም ለማለት ነው። ዮናታን አክሊሉ ሳይወለድ ክርስቶስን በምላት ትሰብክ የነበረች ቤተክርስቲያን። አንተ ደግሞ የሱ የመንገድ ጠራጊ ስለሆንክ የምታስተገብረው ያለ እና አንተ ስራ አያስፈልግም አልክ። ክርስቶስ ደግሞ ስራ ስሩ አለ እና ማንን እንቀበል? እንኳን ለወንጌል ሰባኪነት አይደለም አሁን ላለው ለተራ አነቃቂነት እንኳን የሚበቃ ግለሰብ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ የወርቅ ዘንግ ሚዲያን የምትከታተሉ የእግዚአብሔር ቤተሰቦች ኦርቶዶክሳውያን፣ እንዲሁም የሌላ እምነት ተከታዮች በተለያየ ቦታ ያላችሁ ሁላችሁ ሰላም እግዚአብሔር ይድረሳችሁ። እንደምን አላችሁ? ይህ የወርቅ ዘንግ ሚዲያ ነው። እንደተለመደው ዛሬም በቅበተ እምነት ላይ በአንድ ርዕሰ ጉዳይ ወደ እናንተ የመጣሁት ርዕስ አለ። አብረን ቆይታ እናደርጋለን። ከዛ አስቀድሞ ግን ሚዲያውን ሰብስክራይብ በማድረግ የ100,000 ሰብስክሪፕሽን ቻሌንጅ ባለፈው እንግዲህ ነግራችሁ ነበር 100,000 እንድንገባና ከዚያ በላይም እንድንሆን ሰብስክራይብ እንድታደርጉ የደውል ምልክቷን እንድትጫኑ አሳስባለሁ። ምንም የሚጠይቀው ነገር ስለሌለ ሰብስክራይብ ማድረግ ጣታችሁን ተጠቅማችሁ አገልግሎቱን ማገዝ ነው። እኛ ጋር ብዙ ጥቅም ስላለው ብዙ ሰዎች ጋር ተደራሽ ስለሚሆን ሰብስክራይብ እንድታደርጉ ወድጋሚ ያሳስባለሁ። ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይን እነግራችኋለሁ። በያላችሁበት አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች በድጋሚ በያላችሁበት ሰላም እግዚአብሔር ይድረሳችሁ። እንግዲህ ዛሬ አንድ ምስል አሳያችሁና በዚህ ምስል ላይ የምስሉ ወይም የመልእክቱ ዋና ዓላማ ምን እንደሆነም ያው ሁላችሁም ታውቁታላችሁ። ከመጽሐፍ ቅዱስ እውነት የራቀ ነገር ግን አንድ የእምነት ተቋም በተለይ ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያንን ከመጥላት አንጻር ከፍተኛ ጥላቻና ከፍተኛ ኦርቶዶክሳዊነትን ጠል የሆነ አሳሰብ የያዘ ሰው ስለሆነ የሚሄድበት መንገድ በሙሉ የሚያያይዘው ነገር በሙሉ ከቤተክርስቲያኗ ጋር ይያዛልና ቤተክርስቲያኗን ከመጥላት የተነሳ የሚያደርገው ነገር ከመጽሐፍ ቅዱስ እውነት ግን እንደሚያላትመውና መጽሐፍ ቅዱሳዊ እንዳልሆነ ክርስቶስ ከሰበከው ካስተማረው ወንጌል ዓላማ አንጻር ሐዋርያት ካስተማሩት ዓላማ አንጻር አጠቃላይ ከእግዚአብሔር መንግስት ዓላማ አንጻር ስናየው ራሱን ዜሮ እንደሚያደርገው አሁን እሱ ምንድነው የሚለው? እንግዲህ ኢየሱስ ሲደመር ምንም ነው እንጂ ኢየሱስ ሲደመር የሆነ ነገር ትርጉም የለውም ነው የሚለው። ነገር ግን የሱ ደግሞ አስተሳሰብ ከክርስቶስ ወንጌል ጋራ ከክርስቶስ መንግስት ዓላማ ጋራ ሲደመር ራሱ ዜሮ እንደሚሆን እናያለን። ከዛ አስቀድሞ ግን እስቲ እቺን ያስተላልፋትን መልእክት ዮናታን አክሊሉ የተባለ ግለሰብ እሷን እንመልከታት እስቲ። ኢየሱስ ሲደመር ግርዛት፣ ኢየሱስ ሲደመር የሙሴ ሕግ፣ ኢየሱስ ሲደመር ረጅም ቀሚስ፣ ኢየሱስ ሲደመር ጾም፣ ኢየሱስ ሲደመር ህዳር ሲታጠን፣ ኢየሱስ ሲደመር ዝክር፣ ኢየሱስ ሲደመር ጽዋ ጽውዬ ምናምን የሚባል ነገር የለም። ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት የእግዚአብሔር ልጅነት። ኢየሱስ ሲደመር ብለህ ምንም ነገር ከጨመርክ you are out of the gospel። ከወንጌል ውጭ ነህ። እንግዲህ እንደተመለከታችሁት ይሄ ግለሰብ የተናገረውን ሰምታችሁታል። በዝርዝር እንመጣበታለን። ከዛ አስቀድሞ ግን አሁን ዮናታን አክሊሉ የወንጌል ሰባኪ ነው፣ ዮናታን አክሊሉ ስለ እግዚአብሔር ቃል ያውቃል ብለን አይደለም ይሄን መልስ ያዘጋጀ ነው። ምናልባት ያለ ዕውቀት በዚያ አዳራሽ ውስጥ ሆናችሁ ይሄ ሰው የሚናገረውን እየሰማችሁ አሜን የምትሉ ሰዎች ከመጽሐፍ ቅዱስ እውነት እየወጣችሁ እንደሆነ በምናሳያችሁ መንገድ ሄዳችሁ አይታችሁና ተገንዝባችሁ መዳን ይሆንላችሁ ዘንድ ወደ እውነትም ትመለሱ ዘንድ ካላችሁበትም ጨለማ ተወጡ ዘንድ ምክንያት እግዚአብሔር ካደረገን ብለን ነው ይሄን የምንሰራው እንጂ ይሄ ሰው ሰባኪም አይደለም፣ ይሄ ሰው አስተማሪም አይደለም፣ እንኳን ለወንጌል ሰባኪነት አይደለም አሁን ላለው ለተራ አነቃቂነት እንኳን የሚበቃ ግለሰብ አይደለም። ሲጀመር ኢየሱስ ክርስቶስ ከማንም ጋር አይደመርም።
አሁን ይሄ ራሱ የሚያሳየው ምስጢረ መለኮት ላይ ያለው ዕውቀት፣ ነገረ ሥላሴ ላይ ያለው ዕውቀት ውስን መሆኑን፣ ምስጢረ ሥጋዌ ላይ ያለው ዕውቀት ውስን አይደለም ምንም መሆኑን እየተመለከትን ያለው ምስጢረ ሥላሴ ላይ፣ ምስጢረ ሥጋዌ ላይ ራሱ ነገረ ክርስቶስ ላይ ያለው ዕውቀት ምንም መሆኑን ባዶ መሆኑን የተመለከትነው። ምክንያቱም ለምሳሌ ስለ ክርስቶስ ስንነጋገር ፍጹም ሰው ፍጹም አምላክ ነው ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በተዋህዶ የከበረ ወልድ ዋህድ ብለን እናስተምራለን። ስለ ቀዳማዊ ቃል አሁን እሱ ምን ያነሳል? ዮሐንስ ወንጌል ምዕራፍ 1 ያነሳል። እንግዲህ ብዙ ምስጢር አለው። ስለ ምስጢረ ሥላሴ ስንነጋገር ኢየሱስ ክርስቶስ በተለየ አካሉ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ቅድም እንዳልኩት በተዋህዶ የከበረ ስጋው ቃል ኢየሱስ ክርስቶስ ከእመቤታችን ከተወለደ በኋላ ፍጹም ሰው ፍጹም አምላክ እንላለን። አስቀድመው ግን ስለ ሁለቱ ልደታት ስንናገር ማለት ነው ከዓለም በፊት ከባህሪ አባቱ አካል ዘእምአካል ባህሪ ዘእምባህሪ የተወለደ ነው ብለን እንናገራለን። ይህን እናምናለን። አሁን ይህን ምስጢር መናገር ስለማያውቅ ምስጢረ ሥላሴን አንድም ሶስትም የሚለውን የምስጢረ ሥላሴን አንድነታቸውን፣ ሶስትነታቸውን፣ የምስጢረ ሥላሴን አጠቃላይ ምስጢራዊ አምላክነትና ምስጢራዊ መለኮታዊ ስልጣን ስለማይረዳ ኢየሱስ ክርስቶስን እንዴት አድርጎ እንደገለጠው ተመልክታችኋል። እንግዲህ ኢየሱስ ሲደመር ግርዛት፣ ኢየሱስ ሲደመር ሙሴ፣ ኢየሱስ ሲደመር ረጅም ቀሚስ፣ ኢየሱስ ሲደመር ጾም፣ ኢየሱስ ሲደመር ህዳር ሲታጠን፣ ኢየሱስ ሲደመር ዝክር፣ ይህን ራሱ ለመጥራት እንደው ይከብዳል እኮ። ጽውዬ ብሎ አሁን ይሄ ዱርዬ ቋንቋ እንግዲህ ምን አይነት እንደሆነ አናውቅም። ዱርዬ ግን የዱርዬ ቦዘኔ ቋንቋ ነው። አሁን ይሄ መንደር ውስጥ እንኳን ያለ ሰው እንዲህ ብሎ ጽዋን አይናገርም። የትም እምነት የሌለው ሰው እንኳን እንዲህ ብሎ አይናገርም። እና ይሄ የሚያሳየው ምንድነው? አሁን እሱ እኛን ሊሰብክ የፈለገው ምንድነው? ኢየሱስ ክርስቶስን አያውቁትም ለማለትና ኦርቶዶክሳዊት ቅድስት ቤተክርስቲያን ለማጥላላት ነው። ምክንያቱም አሁን ረጅም ቀሚስን ብንመለከት ቤተክርስቲያን መጽሐፍ ቅዱስም እንደሚል ሴት ከራሷ እስከ እግሯ ትከናነብ እንደሚል ለጸሎት ወደ ቤተ መቅደስ ስትሄድ ትከናነብ ይላል። በነገራችን ላይ ሐዋርያው ነው ይሄን የተናገረውና ይሄንን ቤተክርስቲያን ስለምትተገብር ኦርቶዶክሳውያን እንስቶች ኦርቶዶክሳውያን ሴቶቻችን ነጭ ለብሰው ከራሳቸውን ሸፍነው እስከ እግራቸው ጠፍር ድረስ ተከናንበው ቤተክርስቲያን ስለሚሄዱ ኦርቶዶክሳዊነትን ለማጠልሸትና ኦርቶዶክሳውያን ሴቶችን ለማሸማቀቅ ነው በሱ ቤታው። እኛ ይሄ እርኩስ መንፈስ እንደምን አይወጣልንም ብለው ደቀ መዛሙርት ክርስቶስን ሲጠይቁት እንዲህ ያለው ያለ ጾምና ያለ ጸሎት አይወጣም ብሎ ስለተናገረና ጾምን ቀድሱ ምህላንም አውጁ የሚለውን የትንቢተ ዮኤልን ትእዛዝ ስለምንቀበል ቤተክርስቲያን የአዋጅ አጽዋማት ስላሏት ጾምን ስለምትቀበልና ልጆቿም ስለሚጾሙ ጾምን ለማራከስ ኢየሱስ ሲደመር ጾም አለ። ህዳር ሲታጠን እንግዲህ ታሪኩን ስለማያውቀው ነው። ህዳር እንግዲህ የሚታጠነው በምን ምክንያት እንደሆነ የኢትዮጵያን ታሪክ ከቤተክርስቲያኗ ጋር አያይዘ ብታጠና ጥሩ ነው። አለበለዛ ደግሞ አንድ ቀን ወይ ከመምህር መስፍን ጋራ የህዳር መታጠን ታሪካዊ አመጣጥን እነግራለን። ቁጭ ብለህ ትማራለህ። እሱ በተረፈ ዝክርንም መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ እንግዲህ በጣም ይገርማል። የማቴዎስ ወንጌል እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። በጻድቅ ስም ነው ቀዝቃዛ ውሃ የሚያጠጣ የሚሰጥ ይላል። የሚዘክር ማለት እኮ ነው። መስጠት ማለት መዘከር ነው። ስለዚህ ይሄንን የሚያደርግ እውነት እላችኋለሁ ዋጋው አይጠፋበትም ይላል ጌታም በማቴዎስ ወንጌል ምዕራፍ 25 ተርቤ ተጠምቼ ያለት። ዝክር ማለት እኮ ማሰብ ማለት እኮ ነው። መዘከር ማለት ማሰብ ማለት ነው። በጻድቅ ስም ቀዝቃዛ ውሃ ማጠጣት መዘከር ማለት ነውና ይህን ስለማያውቅ የቃላትን ትርጉም ስለማያውቅ ቤተክርስቲያኗን ብቻ ስለሚጠላ ከቀደምት ጀምሮ እንዲህ አይነት ነገሮችን ያደርጋል። አሁን የዚህ ሁሉ መነሻው ቤተክርስቲያኗ ክርስቶስን አታውቅም ለማለት ነው። ዮናታን አክሊሉ ሳይወለድ ክርስቶስን በምልአት ትሰብክ የነበረች ቤተክርስቲያን። ዮናታን አክሊሉ ገና ከዱርዬነት መንገድ ሳይመጣ ቤተክርስቲያን ኢየሱስ ክርስቶስን በክብሩ በምልአት የምትሰብክ እንደነበረች ተዘንግቶት ይሁን አላወቀም ይሁን ጭፍን ጥላቻም ይሁን ቤተክርስቲያኗ እንዲህ ይላል። ግን ክርስቶስ ራሱ ማን ነው? አሁን አንተ የምታመልከው ክርስቶስ ማን ነው? ምክንያቱም አንተ የምታመልከው ኢየሱስ ክርስቶስ አንተ የምትለውን አይልም፣ በፍጹም አይልም። መጀመሪያ ኢየሱስ ክርስቶስ የሚለውን ጠባዩን፣ ግብሩን፣ ባህሪውን ማወቅ መቻል ያስፈልጋል። ቅድስት ቤተክርስቲያን ኢየሱስ ክርስቶስን በተለየ መንገድ በብዙ መንገድ ትሰብከዋለች፣ ታስተምረዋለች። አሁን አንተ ለመግለጽ የፈለከው ሁለት ነገር ነው። አንደኛ ክርስቶስን አትሰብኩትም ነው። ሁለተኛ እንደው ሲደመር ብላ ያመጣኸው በምንም ጉዳይ ስራ አያስፈልግም፣ ምግባር አያስፈልግም፣ ለመዳን ለመጽደቅ ምንም አያስፈልግም፣ ኢየሱስ ብቻ ማለት ነው የምትለው። ግን ራሱ ኢየሱስ ክርስቶስ አንተ የምትለውን አይልም። አንተ አሁን እየተጣላ ያለው ከኦርቶዶክሳውያን ጋር አይደለም፣ ከቤተክርስቲያኗ ጋር አይደለም፣ ከራሱ ከክርስቶስ ጋር። ነገር ግን አንተ የምታመልከው ክርስቶስ ሐሰተኛው ስለሆነ ከሐሰተኛው ጋር አትጣላ። ምክንያቱም ሐሰተኛው የሚፈልገው ያንን ነው። ሐሰተኛው በክርስቶስ ስም በቅዱሳን ስም ዝክር እንድትዘክር አይፈልግም። ሐሰተኛው እንድትጾም አይፈልግም። ሐሰተኛው በስርዓትን እንድትጠብቅ አይፈልግም። ሐሰተኛው
እውነተኛ አምልኮ እንዲኖር አይፈልግም። ምክንያቱም ሐሰተኛ አስመሳይ ነውና። በማቴዎስ ወንጌል 24 ላይ የተጠቀሰው እኔ ክርስቶስ ነኝ ብሎ የተመረጡትን እስኪያስት ድረስ ይመጣል የተባለው ያ ሐሰተኛ አይፈልግም። አንተ ደግሞ የእሱ የመንገድ ጠራጊ ስለሆንክ የምታስተገብረው ያን ነው። እውነተኛው ክርስቶስ ግን ምን እንደሚል እነግርሃለሁ። ከዛ አስቀድሞ ግን ቤተክርስቲያን ክርስቶስን ትሰብከዋለች። እንደው አንድ ነገር ብቻ ላንሳና ስለ ምግባር ደግሞ መጽሐፍ ቅዱስ ምን እንደሚል የተጣላው ከክርስቶስና ከመጽሐፍ ቅዱስ ጋር እንደሆነ አሳይሃለሁ። ቤተክርስቲያን መዝሙረኛው ቅዱስ ዳዊት የተናገረውን ቃል አስቀምጣ በቀን 7 ጊዜ በጸሎት እግዚአብሔርን ታስባለች፣ ወደ ክርስቶስ ትጸልያለች፣ ለዓለም ሰላም ትጸልያለች፣ ስለ በደልና ስለ ኃጢአት ትጸልያለች፣ ስለ በረከትና ስለ ፍቅር ትጸልያለች፣ ስለ ፍጥረታትና ስለ መንግስታት ትጸልያለች። በቀን 7 ጊዜ የትም እኮ የለም እኮ እንዲህ አይነት ነገር የትም በመላው ዓለም ብትሄድ። ይህም መዝሙረኛው ቅዱስ ዳዊት ስለ እውነት ፍርድ 7 ጊዜ በቀን አመሰግንሃለሁ ያለውን ቃል ይዛ 7 ጊዜ ታመሰግነዋለች። አሁን ክርስቶስን አታውቁትም ላልከው እንደው አንድ ብቻ ከጸሎቱ መካከል አንዱን ብቻ ነኝ። ለምሳሌ 9 ሰዓት ላይ ቅድስት ቤተክርስቲያን ወደ ምስራቅ ልጆቿ ዞረው እሷም ወደ ምስራቅ ተመልከቱ እያለች 9 ሰዓት ላይ ጸሎት ታደርጋለች። ቤተክርስቲያን 9 ሰዓት ላይ ጸሎት የምታደርገው ለምንድን ነው? 9 ሰዓት ላይ ጸሎት የምታደርገው ለምንድን ነው? በነገራችን ላይ በቅድስት ቤተክርስቲያን ውስጥ በአጋጣሚ የሆነ ነገር የለም። ሰዓቶቹ ዝም ብለው እንደው በቃ በስምምነት 9 ሰዓት ይሆና እናርገው ተብሎ አይደለም ጸሎቱ የሚሆነው። የእያንዳንዱ የጸሎት ሰዓት ምስጢር አለው። እያንዳንዱ ምስጢራት ደግሞ ቀጥታ ከክርስቶስ ጋር የሚገናኙ ናቸው። ለምሳሌ 9 ሰዓት ላይ የሚጸለየው ጸሎት ቀጥታ በአይነ ህሊና ቀራንዮ ነው የሚወስደው። እንዴት ማለት ጥሩ ክርስቶስ ከተያዘባት ሰዓት ጀምሮ በሃና በቀያፋ በጲላጦስ አደባባይ መከራ ሲቀበል 6666 ጅራፍ ስለኔና ስለናንተ መከራ ሲቀበል ሲገረፍ ስጋው አልቆ አጥንቱ እስኪታይ ደም አልቆ እጅ እስኪወጣ ድረስ ስጋው ተበጣጥሶ እስኪወድቅ መሬት ላይ ለኔና ለናንተ መከራ ተቀብለዋል። ከዚያስ በኋላ ያንን ርጥም መስቀል አሸክመውት ወደ ቀራንዮ አደባባይ ወስደውታል። በገመድ አስረው ከፊትና ከኋላ ከፊት ያሉት ሲጎትቱት ከኋላ ያሉት ሲለቁት ራሱን እየተመታ ግብረ ሕማማትን ድርሳነ ማህያዊን ማንበብ ነው። ይህ ብቻ ስለ ክርስቶስ የሰበክነው ነው እንደው በደንብ አድርጎ ይገልጣል። እሱ ወደፊት በግንባሩ ሲወርቅ መስቀሉ ላይ ሲወርቅ አብሮ ከመሬት ጋር ሲቀጠቅጠው እነሱ ሲሳለቁበት 14ቱ ምዕራፋት ከዚያም በቀራንዮ አደባባይ ላይ በ6 ሰዓት ሰቀሉት። በ5ቱ ቅንዋት የኔና የናንተን ጌታ የቀራንዮ ሙሽራ ስለ ቅድስት ቤተክርስቲያን እጆቹን ወጥረው እግሮቹን ደረቱን በችንካር መተው የሾህ አክሊል አድርገው 6 ሰዓት ላይ ሰቀሉት በቀራንዮ አደባባይ ከሁለት ወንበዴዎች መካከል። ተመልከቱ፣ ይሄ የተሰቀለ ጌታ ንጹሕ ባህሪ ነው። ሰማይና ምድርን የያዘ አሃዚ ዓለማት ፈጣሪ ፍጥረታት መጋቢ ፍጥረታት ነው። ግን ለኔና ለናንተ ካሳ ይሆን ዘንድ የበደለው አዳም ወደ ቀደመ ልጅነቱ ይመለስ ዘንድ የሰው ልጆች ከጨለማ ወደሚደነቅ ብርሃን ይመጡ ዘንድ የጠፋው የሰው ልጅ ይገኝ ዘንድ በቀራንዮ አደባባይ ተሰቀለ። ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ቆየ። 6 ሰዓት አንዱ የቤተክርስቲያናችን የጸሎት ሰዓት ነው፣ መስቀል ላይ የወጣበት ማለት ነው። 9 ሰዓት ላይ ክርስቶስ ቅድስት ነፍሱን ከቅድስት ስጋው በፈቃዱ ለየ። ቆምጣጤ ከሰጡት በኋላ በቃ ነፍሴን ተቀበላት አባቶ ብሎ ነፍሱን ራሱን ዘለስ አድርጎ ሰጠ ይላል። ስለዚህ 9 ሰዓት ላይ ቅድስት ቤተክርስቲያን ልጆቿ ጸሎት እንዲጸልዩ ስታደርግ ለኔና ለናንተ ነፍሱን ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማን አለው ብሎ ቅዱስ ዮሐንስ እንደጠቀሰው ለኔና ለናንተ ነፍሱን የሰጠ ጌታን እያሰብን የምንጸልይበት ነው። አባቶቻችን ይህን ስርዓት ሰርተውልናል። ቤተክርስቲያን ይህን ስርዓት ሰርታልናለች። ክርስቶስን አታውቁትም። ክርስቶስ ሲደመር ገሌ እያልክ የተናገርከው አንተ አታውቅም ክርስቶስን። እኛ ግን በዚህ ሰዓት ክርስቶስ ለዓለም ድህነት ነፍሱን እንደሰጠ፣ ለእኔ ነፍሱን እንደሰጠ፣ ለሁሉም ነፍሱን እንደሰጠ ቤዛ ሁሉ ዓለም እንደሆነ እያሰብን በጸሎት እናስባለን። ቅዳሴውም የሚፈጀው 3 ሰዓት ነው። 3 ሰዓት የሆነውም እንዲሁ አይደለም። ሁልጊዜ እንደምናገር ከ6 እስከ 9 ሰዓት ክርስቶስ በመስቀል ላይ የዋለበትን ዘክረን 3 ሰዓት እንቆማለን። እሱ በመስቀል ላይ ቆመ ተቸንክሮ፣ እኛ ደግሞ ቆመን በመስቀል ላይ ቆሞ ሕይወት የሰጠንን ጌታ እግዚኦ ተዘክረን እግዚኦ በውስተ መንግሥትከ እያልን በመንግሥት አስበን እያልን እንጸልያለን። አየህ። ስለዚህ ክርስቶስን አታውቁም፣ ክርስቶስን አትሰብኩም ብለህ ለመናገር ሞራል የለህም። አታውቀውም አንተ ራሱ ክርስቶስን። እኛ ክርስቶስን እንሰብከዋለን ብለን ባድርገን ጸሎተ ሃይማኖትን ማንበብ ብቻ በቂ ነው።
ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ብለን እና በደንብ አድርገን እንሰብከዋለን። ይሄ ብቻ አይደለም፣ ብዙ የምንሰብክበት መንገድ አለ። ምናልባት እግዚአብሔር ይፈቅድ ወደፊት እሱን በመጽሐፍ መልክ እንመጣለን። ግን ጥቂቶቹን እስቲ የቤተክርስቲያን መጽሐፍት እናንሳ። ለምሳሌ መጽሐፈ ኪዳን ተብሎ ኪዳን ዘሌሊት አለ፣ ዘነግ አለ፣ ዘሰርክ አለ። እንዲህ ያልን በኪዳን ቅዱስ የሆነውን ጌታ ኢየሱስ ክርስቶስ እናመሰግናለን። ለምሳሌ ከነግ ኪዳን ውስጥ አንዱን ነገር ልንገር። ምናልባት እድል አግኝተህ መጽሐፉን የምታነብ ከሆነ በዛም ያላችሁ ሰዎች ክርስቶስ በቤተክርስቲያን እንዴት እንደሚሰበክ እንድታውቁ በነግ ኪዳን ላይ አባቶቻችን ባስቀመጡልን ክርስቶስ ባስተማረው የነግ ኪዳን ላይ እንዲህ ብለን ክርስቶስን እንሰብካለን። ክብር ምስጋና ይግባውና የእኛን ሞት ሞቶ የእርሱን ሕይወት የሰጠንን ድዳ ለነበሩት ቃል፣ ለተሰበሩት ምርኩዝ፣ ለዕውራን ብርሃን፣ ለአንካሶች መሄጃ፣ ለለምጻሞች የሚያነጻቸው ሆነ። በደዌ የተያዙትን አዳነ፣ ደንቆሮዎችን ፈወሰ፣ ሞትን ዘለፈው፣ ጨለማንም ሰቀየው። ብርሃን እልፈት የሌለበት ፀሐይ፣ የማይጠፋ ፋኖስ፣ በቅዱሳን ላይ ዘውትር የሚያበራ ፀሐይ፣ በተወሰነ በቁጥር ፈቃድ ለዓለም ጌጥ ሁሉን የፈጠረ፣ ሰውን ለማዳን ለሁሉ የተገለጠ፣ ነፍሳችንን የመለሳት እርሱ ነው ብላ ቤተክርስቲያን በኪዳን ዘነግ ኢየሱስ ክርስቶስን ታመሰግነዋለች። አንተ እንዲህ ብለህ በዚህ አይነት ቃላት ክርስቶስን ታመሰግናለህ? አንተ የምታውቀው ኢየሱስ ሲደመር እንትን ባዶ ኢየሱስ ሲደመር በተመረጡ ክብሩን በሚመጥኑ ቃላት ክርስቶስን ቤተክርስቲያን ታመሰግናለች። እንዲህ ያልን እናመሰግነዋለን። በጨለማ ውስጥ ያላችሁ ግን ልታውቁ ይገባል። አንድ ልጨምርላችሁ። ከአባቶቻችን መካከል ከሐዋርያነ አበው መካከል ስለ ክርስቶስ ሲናገር ቅዱስ ዮሐንስ አፈወርቅ እንዲህ አለ። በደንብ አድምጡ። አዳምን ካልታሰረች መሬት የፈጠረው፣ ሔዋንንም ከአዳም ያለ እናት የፈጠራት እርሱ ከንጽሕት ድንግል ያለ ወንድ ዘር የተወለደ ያለ እናት ሔዋን ተገኝታ ነበርና፣ ስለዚህ የአዳም ብድራት ትከፍለው ዘንድ አዳም ያለ እናት ሔዋንን ስላስገኘ እንዳይመካ ድንግል ያለ አባት ክርስቶስን ወለደችው። ይህም ድንቅ የሚሆን አንድን የፍጥረት ሁሉ እኩልነት ይታወቅ ዘንድ ነው አለ። ተመልከቱ ሰው ክርስቶስ እንዴት እንደሆነ፣ አዳምን ለማዳን ፍጥረታትን ለማዳን ክርስቶስ እንዴት ሰው እንደሆነ በዚህ አይነት መንገድ አባቶቻችን እያመሰገኑ ክርስቶስን በእውነት ያከብሩታል። አንተ እንደምትለው አይደለም እና መጀመሪያ ክርስቶስን ወቅ፣ ከሐሰተኛው ክርስቶስ አስተምህሮ ተላቀቅ። አንተና መሰሎች እውነተኛውን ወንጌል አታውቁም። አንተ ዕዳ አለብህ፣ አንተ ፍርድ አለብህ። ዕዳና ፍርድ ያለብህ ደግሞ ስለምንድን ነው ብትል እነዚያን ሁሉ ሰዎች በጨለማ ውስጥ ከተሃልና፣ እነዚያን ሁሉ ሰዎች አሜን እንዲሉ እያደረግ በጨለማ ውስጥ እንዲቆዩ አድርገሃልና፣ በእውነት አንተ ያለህበት መንገድ የተሳሳተ ነው። አንተ ብቻ አይደለህም፣ በስተት መንገድ የምትመራቸው ሁሉ ነፍሳት በአንተ ላይ የሚጮሁ በፍርድ ቀን አንተ ስለነዛ ሁሉ ነፍሳት የምትጠየቅ አላዋቂ መሆንን ልነግር እወዳለሁ። ከዚህ ባሻገር ክርስቶስ ኢየሱስ ሲደመር ከሌ ባዶ ብሎ የተናገረው ለምንድን ነው ካል ከምግባር ከሃይማኖት ራሱን ለማራቆት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ትእዛዛቱን አዟል፣ ትእዛዛት ሰጥቶናል። እንግዲህ አሁን ይሄ ሰው ኦርቶዶክሳዊነትን ጠልን ገንዘብ አድርጎ ኦርቶዶክስን ብቻ ለመናገር የሞከረበትን መንገድ ተመልክተን የተጣላው ከኦርቶዶክስ ነው ወይስ ከአስተምህሮዋ ጋር ነው? የተጣላው ከኦርቶዶክስ ነው ወይስ ከመጽሐፍ ቅዱስ እውነት ነው? የተጣላው ከኦርቶዶክስ ነው ወይስ ደግሞ ከቤተክርስቲያን ከእግዚአብሔር ወልድ ከኢየሱስ ክርስቶስ ትእዛዛት ጋር ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዲህ የሚል ቃል ተናገረ። ብትወዱኝ አለ። ምን ብትሉኝ? ብትወዱኝ ትእዛዛቴን ጠብቋል። ይሄን የተናገረ ክርስቶስ ነው። ክርስቶስን የሚወድ ትእዛዛቱን መጠበቅ እንዳለበት ክርስቶስ ደግሞ ምን አለ? ትእዛዛቱ ምንድናቸው ካል አሁን ዮናታን እንደሚለው ኢየሱስ ሲደመር ጾም አይደለም፣ ባዶ አላለም ክርስቶስ። መጽሐፍ ቅዱስ ነው የሚለው። አሁን እኔ ቅድም ብያችኋለሁ፣ ከኛ አይደለም የተጣላው። ኦርቶዶክስ ከምታመልከው የአምልኮ ስርዓት ጋር አይደለም የተጣላው፣ ከመጽሐፍ ቅዱስ ነው። ምክንያቱም ስርዓቷ መጽሐፍ ቅዱስ ነው። ስርዓቷ የክርስቶስ ይሄ የብርሃን መዋቅር የተዘረጋበት ከሰማይ የተሰራ ስርዓት ነውና ክርስቶስ ብትወዱኝ ትእዛዛቴን ጠብቁ አለ። ከዚያ በኋላ ምንድነው ትእዛዛቱ? መልካም ፍሬ ማድረግ ነው። መልካም ፍሬን አድርጉ አለ። መልካም ፍሬ የማያደርግ ደግሞ ምንድነው ካል የማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። ጌታችን ኢየሱስ ክርስቶስ ይላል መልካም ፍሬ የማያፈራ ዛፍ ይቆረጣል። መቆረጥ ብቻ አይደለም ወደ እሳትም ይጣላል አለ። ስለዚህ ክርስቶስ ምን እያለን ነው? ትእዛዜን ጠብቁ ያለው ክርስቶስ ምን እያለን ነው? መልካም ፍሬ አፍሩ እያለን ነው። እና አንተ ስራ አያስፈልግም አልክ። ክርስቶስ ደግሞ ስራ ስሩ አለ። እና ማንን እንቀበል ወገኖቼ?
በተለይ በጨለማ ውስጥ ያላችሁ በዮናታን ትከሻ ስር ሆናችሁ በድንቁርና አሜን የምትሉ በጨለማ ውስጥ ያላችሁ ዮናታን የእናንተ አስተማሪ መልካም ፍሬ አያስፈልግም ስራ አያስፈልግም እያለ ነው። ክርስቶስ ደግሞ ትእዛዛቴን ጠብቁ ትእዛዛቴም ደግሞ ምንድናቸው አለ? መልካም ፍሬ አድርጉ፣ ለንስሐ የሚገባን ፍሬ አድርጉ እያለ ነው። ስለዚህ ምንድነው የሚሻለው? የትኛውን ነው የምትቀበሉት? መልካም ፍሬ ማድረግን ነው ክርስቶስ ያለውን ትእዛዝ ነው? ዮናታን አታድርጉ ያለውን ትእዛዝ ነው? ይሄ ብቻ አይደለም። በርካታ ከዛ በኋላ ከክርስቶስ የተማሩ ሐዋርያት ስለ መልካም ፍሬ ሲናገሩ ብዙ ነገር ብለዋል። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 1 ቁጥር 2 እስከ 3 ላይ እንዲህ የሚል ቃል ተናግሯል። በጸሎታችሁ ጊዜ ስለ እናንተ ስናሳስብ የእምነታችሁን ስራ ይላል። ምን አለ? የእምነታችሁን ስራ የፍቅራችሁንም ድካም ያስፈልግም ይላል ዮናታን። ሐዋርያት ደግሞ ድካም ያስፈልጋል እያለ ነው። የእምነታችሁን ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት አያችሁ። በአምላካችሁ በአባታችሁ ፊት ሳናቋርጥ እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። ተመልከቱ፣ ልፋታችሁን፣ ስራችሁን፣ ድካማችሁን ክርስቶስ እንዲቆጥርላችሁ በክርስቶስ ፊት ስለ እናንተ እናሳስባለን አለ ሐዋርያው። እና ታዲያ ሐዋርያትን እንሰማለን? ከክርስቶስ እግር ስር ቁጭ ብሎ የተማሩ ከሐዋርያት ስር የተማሩትን ሐዋርያትን እንሰማለን ወይስ አላዋቂው ዮናታን እንሰማለን? መጽሐፍ ቅዱስ ይሄን ይላል። ይሄ ብቻ አይደለም። አሁንም ወደ ተሰሎንቄ ሰዎች ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 3 ቁጥር 11 ላይ እንዲህ የሚል ቃል አስቀምጧል። ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል አላያችሁ? እንደ ዮናታን ላለው እኮ እንደ ዮናታን ላለው ስራ ከቶ ሳይሰሩ አለ። ምን ነው ስራ? ምግባር የሌላቸው ስራ የሌላቸው። ተመልከቱ እዛው ምዕራፍ ላይ ቁጥር 13 ላይ ዝቅ ብሎ ምን አለ? እናንተ ግን ወንድሞች ሆይ መልካም ስራ ለመስራት አትታክቱ። እንዴ ታዲያ ማንን እንስማ? ኢየሱስ ሲደመር ጾም፣ ኢየሱስ ሲደመር ጸሎት፣ ኢየሱስ ሲደመር ዝክር፣ ኢየሱስ ሲደመር መልካም ስራ ዜሮ አለ ዮናታን። ከየት አመጣው? መጽሐፍ ቅዱስ ደግሞ እንዲህ አለ። ሐዋርያቱ ምን አሉ? እናንተ ግን ወንድሞች ሆይ መልካም ስራን ከመስራት ወይም ለመስራት አትታክቱ አለ። በቃ ማንን እንቀበል? ክርስቶስ ትእዛዛቴን ጠብቁ አለ። ትእዛዛቴ ደግሞ ምንድነው? መልካም ፍሬ አፍሩ ነው። መልካም ፍሬ የማያፈራ ሁሉ ይቆረጣል አለ። መልካም ፍሬ ደግሞ የሚያፈራው ደግሞ ወደ ዘላለም ሕይወት ይገባል አለ። ስለዚህ ምንድነው የሚለው? ክርስቶስን ነው መቀበል ያለብን ወይስ ደግሞ ዮናታንን? ሐዋርያትን ነው መቀበል ያለብን ወይስ ዮናታን? እንደው ልጨምርላችሁ ጥቅስ የማቴዎስ ወንጌል ምዕራፍ 3 ቁጥር 10 ላይ እንዲህ ይላል፣ አሁንስ ምሳር በዛፎቹ ስር ተቀምጧል፣ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትን ይጣላል ካለ በኋላ ምዕራፍ 5 ቁጥር 44 የማቴዎስ ወንጌል ላይ እኔ ግን እላችኋለሁ በሰማያት ያለ አባታችሁ የአባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግማችሁንም በርቁ፣ ለሚጠሏችሁ ሁሉ መልካምን ነገር አድርጉ፣ ስለሚወዳችሁ ጸልዩ፣ ለእነርሱ በበጎዎች ላይ ፀሐይን ያወጣል እግዚአብሔር ነው። ተመልከቱ፣ በጻድቃንና በኃጥአንም ላይ ዝናብን ያዘንባል አለ። ተመልከቱ፣ ጌታ አይደለም በጎ የሆነውን ስራ አይደለም ስለሚጠሏችሁ እንኳን ጸልዩ፣ ስለ መልካም ነገር በዚህ መልክ ተሰብኳልና ከየት አምጥቶ ከየት በኩል አግኝቶ ከየት በኩል ተምሮ ይሄን እንደሚያስተምር አላውቅም። ስለዚህ አሁንም እኛ ዮናታን ትምህርት በትምህርት ደረጃ የሚበቃ ነው ብለን አይደለም፣ ወይም ዮናታን አስተማሪ ነው ብለንም አይደለም፣ ለዚያም የበቃ አይደለም። ነገር ግን መስሏችሁ በጨለማ ውስጥ የምትዳክሩ በጨለማ ውስጥ ያላችሁ ሁሉ እያጣላችሁ ያለው ከወንጌል ጋራ ነው፣ ከክርስቶስ እውነት ጋር እያጣላችሁ ያላችሁ። ከኦርቶዶክስ ጋር ያጣላችሁ መስሏችሁ አሜን የምትሉ ካላችሁ ተሳስታችኋል። ይሄ ሐሰተኛው ክርስቶስ መንገድ ጠራጊ ነብይ ነው። ስለዚህ ወደ እውነት ትመጡ ዘንድ ወደ ክርስቶስ ወንጌል ትመጡ ዘንድ አሁንም ለእናንተ ይህን የምስራች እነግራችኋለን። እውነተኛውን መንገድ እንድትከተሉ ኢየሱስ ክርስቶስ ሲደመር ጸሎት፣ ምግባር፣ ኢየሱስ ክርስቶስ ሲደመር ሃይማኖት፣ ኢየሱስ ክርስቶስ ሲደመር ዝክር፣ ኢየሱስ ክርስቶስ ሲደመር ጸሎት፣ ይሄ ከዘላለም ድህነት ጋር የሚያገናኙ አይደለም። እኛ ክርስቶስ በፈሰሰ በከበረ ደሙ ፈሳሽነት በቀራንዮ አደባባይ በመልዕልተ መስቀል ላይ ተሰቅሎ ብርሃን ዘበአማን ብለን የምንሰብከው ክርስቶስ ዘያብር ለኩሉ ሰብ ለለ ይነብሩ ውስተ ዓለም በዓለም ላሉ የሚያበራ እውነተኛው ብርሃን ክርስቶስ ከጨለማ ወደሚደነቅ ብርሃን በሞቱ አውጥቶናል። የሲኦል ደጆችን ሰብሮ ነፍሳትን በርብሯል። ለዘላለማዊ ድህነታችን ከአዳምና ከሔዋን ዕዳ በደል የነጻ ነው የዳነው በክርስቶስ ሞት በኩል ብቻ ነው። ሌላ ማንም አላዳነንም። ነገር ግን ቅዱስ ጳውሎስ እንዳለ በዕብራውያን መልእክቱ እነዚህ
ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉም ብሎ መላእክትን በዕብራውያን መልእክቱ ምዕራፍ 12 ላይ እንደተናገረ ለመዳን የሚያስፈልጉን የሚያግዙን ደግሞ ምግባራት አሉን። ያለ ጾም ያለ ጸሎት ርኩስ መንፈስን ማሸነፍ አይቻልም። በጎ ምግባር ደግሞ ወደ ክርስቶስ መንግስት እንደምታገባን ቅድም በነገርኳችሁ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ተጠቅሷል። እኛ እያልን ያለነው ከዘላለም ሞት ክርስቶስ አድኖናል። ነገር ግን ነፃ ፈቃድ የተሰጠው ልጅ ከዚህ በኋላ ነፃ ፈቃድ የተሰጠው የሰው ልጅ ከዚህ በኋላ የሲኦልን እሳት እንዳያገኝ በምግባር በትሩፋት እንዲበረታ የበረቱትን ዋኖቹን እያየ ወደ ቅድስና መንገድ ይጓዛል ነው። ይሄ ደግሞ መጽሐፍ ቅዱሳዊ ነው በነገርኳችሁ መሰረት። ስለዚህ በዮናታን አዳራሽ ያላችሁ ብርሃን ይበራላችሁ ዘንድ ይሄ መልእክት ሲደርሳችሁ ልብ ብላችሁ እንድታዳምጡ አሳስባችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ለዛሬ ይዤላችሁ የቀረብኩት ትምህርት ይህን ይመስላል። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የወርቅ ዘንግ ሚዲያን ሰብስክራይብ አድርጉ፣ አገልግሎቱን ደግፉ፣ አግዙ። ጥያቄም ካላችሁ ጠይቁ፣ እንቀበላለን። ለዛሬ በዚሁ ይበቃኛል። በሌላ ዝግጅት እስከምንገናኝ በያላችሁበት ቸር ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም